ከሰው ልጅ በስተቀር ሁሉም ነገር ከሰው ልጅ የበለጠ ህጋዊነት ነው። የበለጠ ለማለት ራሱ በሚያሳዝን ሁኔታ ወይም የበለጠ ለማለት ራሱ ለንጽሮች በማይመች መልኩ ግን ሁሉም ነገር ከሰው ልጅ በህጋዊነትም ይበልጣል፣ በመብትም ይበልጣል። ምድር ላይ ህጋዊ የሆነው ህግ ነው። ምድር ላይ በሁሉ ነገር የበላይ የምንኖረው በበጎ ፈቃደኛ እስር ቤት ስለሆነ እስር ቤት ደግሞ ህግ ስላለ በዛ ነው እንደዛ ነው ማለት ነው። ኦፕን ፕሪዝን ነው የምለው ምድር ላይ ያለውን ኑሮ በሙሉ ምድር ላይ ትልቁ ህገኛ ወይም የህግ አውጪው ራሱ ማለት ነው ገንዘቦቹ ፍትሐ ብሔርን በሉ ይሄ ወንጀለኛ መቅጫን ብላችሁ ሂዱ ህጎቹ ገንዘብ ተቆራጭ። አንድ ሰው ለመጽደቅ የዘላለሙን ግን ማለት ነው በህግ ከሆነ የሚያገኘው ይሄ ሰው ከከሰረ ህግን እየፈራ ፈሪ ሆኖ ይሄዳል እንጂ ሰው ሆነ አይችልም። ለዚህ ነው ባይዘው ምድር ላይ በጣም ትልቁ የምድር ህግ ወይም ትልቁ ምድር በጣም የምታከብረው ብዙ ሰው ሊያከብረው የሚሄደው ህግ እግዚአብሔር መፍራት። በመብታችን ራሱ አሁን ያለን እንቅስቃሴ መብታችንን ሌላ አስረክበን ህገወጥ ህግ እያወጣ ምን እንኖርበት ዓለም አድርገናል። ኦልሬዲ አልቋል። ስለዚህ አሁን ያለው የሰው ልጅ ብቸኛ መብቱ በሉዓላዊ ሊያደርገው የሚችለው ብቸኛ መብቱ መዳኑን መጨበጥ ነው። ሰላም ተመልካቾቻችን፣ ዛሬ ደግሞ ህጋዊነትና መብት ወይም መብትና ህጋዊነት በሚል አርዕስት አንድ ትምህርት ይዤላችሁ መጥቻለሁ። እንግዲህ እስካሁን ድረስ በነበሩ ትምህርቶች በተለያዩ አርዕስቶች ባነሳናቸው ትምህርቶች ማለት ነው እንግዲህ የሚያስተውል ወይም መገንዘብ የሚችል አእምሮ ካለ ከሰው ልጅ በስተቀር ሁሉም ነገር ከሰው ልጅ የበለጠ ህጋዊነት ነው። የበለጠ ለማለት ራሱ በሚያሳዝን ሁኔታ ወይም የበለጠ ለማለት ራሱ ለንጽሮች በማይመች መልኩ ግን ሁሉም ነገር ከሰው ልጅ በላይ ህጋዊ ነው። የሰው ልጅን ህጋዊነት ታኮ ነው ተፈጥሯዊ የሰው ልጅ ህጋዊነት መብትን ታኮ ሁሉም ነገር ከሰው ልጅ በህጋዊነትም ይበልጣል፣ በመብትም ይበልጣል። ባለፈው ያየነው ጊዜ እንኳን ብናነሳ ጊዜ ከሰው ልጅ በላይ ህጋዊ ነው። ምድር ላይ ሰዎች ለጊዜ ይገዛሉ እንጂ ጊዜ የሚገዛለት ሰው የለም። ወይም ጊዜን የሚያዝ ወይም ጊዜን ኮንትሮል ወቅቶችን ኮንትሮል የሚያደርግ ሰው የለም። ሁሉም ለጊዜ ወይም ለወቅቶች የተሰጠ ነው ወይም የበላዮቹ ናቸው ማለት ነው። ስለዚህ ሁሉ ነገር የበላይ ከሆነ አንድ ነገር የበላይ ሲሆን ምድር ላይ ብቻ ሳይሆን የትም ቦታ የበላይ ሲሆን ህግ ያወጣ። በተለይ በፍጥረታዊ ባህሪ ካልሆነ የሚመራ ወይም በፍጥረታዊ ማንነት ካልሆነ የሚመራ ህግ አውጥቶ ህግ አበጅቶ በህግ የመምራት ግዴታ ይኖርበታል። ወይም ነገርየው እንደዚህ አይነት ኮንሲኩዌንስ ያመጣል ማለት። ስለዚህ ምድር ላይ ህጋዊ የሆነው ህግ ነው። ምድር ላይ በሁሉ ነገር የበላይ ህጎች አሉ። ህግ በሚለው አንድ ማዕቀፍ እንጠርንፋቸው ወይም ህግ በሚለው አንድ ባንድ ልንያዛቸው እንጂ ስለ ሁሉ ነገር ህግ አለ። ስለ ሁሉ ነገር እንዴት እንደሚተኛ፣ እንዴት እንደምትነሳ። ለምሳሌ አንድ ሰው በግራው ከተነሳ በግራ ጎን ነው እንደተነሳው ከተባለ በግራ ጎን መነሳት ወይም በግራ ጎን የመነሳት ህግ ምንድነው የሚናገረው? ጠማማ ቀን ነው የምትሆነው ማለት ነው። ስለዚህ በቀኝ መነሳት አለበት ማለት ነው። ይሄ ያልተጻፈ አብዛኞቹ ህጎች ባይዘው ያልተጻፉ ግን ሰውየው ውስጥ ማለት ነው ስጋ ለብሰው ኦልሬዲ ማንነት ሆነዋል። ባይዘው የተጻፈ ህግ ማለት ካንተ ውጭ ነው፣ ገና ውስጥ አልገባም ማለት። ለምሳሌ እንዲህ ካሉ ህጎች አሁን ምድር የሰው ልጅ ማንነት ነው ብላ እስከ መቀበል ድረስ ከደረሳቻቸው ህጎች መካከል አንዱ መጋባት የሚባለው ጋብቻ የሚባለው አንድ ለአንድ የሚባለው ነገር አሁን ህግ ነው፣ የማይጣረስ ህግ ነው። እንዲያውም ብዙ ቦታ ብትሄዱ ሌላም ህጎች አሉ። ፖሊጋሚ አለ፣ እንደዚህ የሚባል ነገሮች ሊኖሩ ይችላሉ። ግን ይሄ ወንድና ሴት ያላቸው ሪሌሽንሺፕ ጋብቻ ሆኖ ትዳር ሆኖ የሚባለው ህግ ግን የጸና የቆየ ፍጥረት አቀፍ የሆነ ነገር ነው የሚመስለው። ፍጥረት አቀፍ ሳይሆን ነገርየው ዓለም አቀፍ ነው። ዓለም አቀፍ ማለት ምድርን አቀፍ ወይም ይሄን የሰው ልጆች ኑሮ አቀፍ ነው እንጂ የተፈጥሯዊ የሰው ልጅ ማንነት አልነበረም። ይቀር እያልኩ አይደለም፣ ግን ነገሩ እንደዛ ነው። ህጉ የወጣው ራሱ ከዛሬ የሆኑ ሺህ ዓመታት በፊት ነው እንጂ ከዛ በፊት በጣም አናሳ የሆነ ተቋም ነበረ ምድር ላይ። አናሳ ከሚባሉ ወይም ያን ያክል አሁን እንደምታዩት በጣም ሴንትራል ወይም ፋንዳሜንታል የሆነ የሰው ልጅ ኑሮ አካል አልነበረም። ግን ህግ ነው አሁን ያጸናው ነገር ይሆን። አሁን በተለይ በደረሰበት ደረጃ ህጉ አይደለም ሰው ፊት ሰው ቆሞ ተጋብቶ ይቅርና አይደለም ወረቀት ፈርሞ በወረቀት ነገርየውን ህጋዊ አድርጎ ይቅርና እንዲያው ከስንት ወር በላይ እንደሆነ ባላቅም ለሆነ ወራቶች ጎረቤት እያየ ምስክር ባለበት ሁለት ሰዎች ማለት ወንድና ሴት አብረው ከኖሩ እንደተጋቡ ይቆጠራል። ይሄን ያህል ነገርየው
አካላችን ሆኗል፣ ህግ ሆኗል ማለት ነው። እንደ ቁርስና ምሳራት ማለት ነው። ቁርስና ምሳራት እኮ ህግ ነው። ምግቡ ያኔ ነው ህጋዊ የሚሆንልህ። አፕታይት የሚከፈተው ወደህ የሚከፈተው ያኔ ነው ህጋዊ የሆነ ማለት ነው። ባይዞ አንድ ነገር ስጋ ሲለብስ በተለይ ማለት ነው የሰውየው አካል ሲሆን ህግ መሆኑ ራሱ ሴንስ አታደርጉም። ያኔ የምታቀምሽ ነው ታውቃለህ። ርቦ ራስ ሳይሆን ልብላ ብትል አትበላም የተባል ጊዜ ህግ እንደሆነ ታውቀዋለህ ማለት። ስለዚህ ባይዞ የምንኖረው በበጎ ፈቃደኛ እስር ቤት ስለሆነ እስር ቤት ደግሞ ህግ ስላለ በዛ ነው እንደዛ ነው ማለት ነው። ኦፕን ፕሪዝን ነው የምለው ምድር ላይ ያለውን ኑሮ በሙሉ ይሄ ደጅ የምንኖረው ኑሮ ያው ቤት ቁጥር ካለ ወደዛ የመሄድ ግዴታ ካለ ከሌላ ቦታ መተኛት አትችልም አይደል? ከተኛህም ከፍለህ ነው። እሱም ጊዜያዊ ነው። ሁል ጊዜ ልኖር ብትል ያባርረዋል ወይም የበለጠ የሚከፍል ሲመጣ ያስወጣዋል። አክቹዋሊ ምድር ላይ ትልቁ ህገኛ ወይም የህግ አውጪው ራሱ ማለት ነው ገንዘብ ነው። ህግ የሚወጣው ለገንዘብ ነው። ህግ የሚያወጣው ባለ ገንዘብ ነው። ህግ የሚከላከለው ገንዘብን ሀብታምን አላልኳችሁም። ሰውየው ነው። ሰዎቹን አይደለም ወራቸው ገንዘብን ነው የሚከላከለው። ወይም አብዛኞቹ ህጎች ፍትሐ ብሔርን በሉ ምንድን ነው ይሄ በእኛ ሀገር ተጨባጭ ሁኔታ ነው ብላችሁ ፍትሐ ብሔርን በሉ ይሄ ወንጀለኛ መቅጫን ብላችሁ ሂዱ። ህጎቹ ገንዘብ ተኮር ናቸው። እንዲያም አንዳንድ የሚሏቸዋል ትንሽ ለህግ የሚከራከሩ ሰዎች የህጉን መንፈስ ነው ማየት ያለባቸው፣ ህጉን፣ ጽሁፉን፣ ጽህፈቱን ሳይሆን የህጉን መንፈስ ይላሉ። የህጉን መንፈስ ሄጄ አይቼዋለሁ። የህጉን መንፈስ ሰውን ተንተርሰው ወይም ስለ ሰው መብት ወይም ለሰው የበለጠ ነፃነትን ለመስጠት ወይም የሰውን ነፃነት የሰውን መብት ለመከላከል ሳይሆን እንዲህ እኔ እዚህ ትምህርት ላይ የምናነሳቸው የዚህ መንገድ ላይ የምናነሳቸው ጉዳዮችን ወይም ሰው ላይ የበላይ የሆኑ ባለመብተኞችን ወይም ህጋዊ ህገወጦችን ለመከላከል ይወጣል። ስለዚህ ምድር ላይ ህግ በጣም 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 መብተኛ ነው። ከሰው በላይ ህግ መውጣት የነበረበት ለመብተኛው ነው። ህግ እኮ መብት ማስከበሪያ ነው እንጂ ራሱ መብት መሆን አልነበረበት። ወይም ራሱ ህጉ በወጣላቸው ፍጥረታት ወይም ህጉ በወጣባቸው ሰዎች ላይ መብተኛ መሆን አልነበረበትም። አሁን ግን ሰው ለህግ የመገዛት ግዴታ አለበት። ሁሉም ባይዘወይ አሁን እስካሁን ባወራ ነው ምድራዊ ህግ ነው እያነሳን የነበረው ወይም ሰው ለሰው የሰጠው ህግ ወይም ከዚህ በፊት የነበሩ ሰዎች በጽፈትም ያለ ጽፈትም በትውፊትም በጽሁፍም በተቀናጀም ባልተቀናጀ መልኩ ፎርማልም ኢንፎርማልም በሆነ መልኩ ያወጧቸውን ህጎች ወይም የካልቸርም የቤተሰብም የወንጀለኛ መቅጫ የማህበረሰብ ህጎችን ነበረ። ግን እግዚአብሔርም ራሱ ፈጣሪ የሚሉት ራሱ ምድር የምታውቀው ፈጣሪ ማለት ነው ህግ ያወጣል። ለፍጥረቱ ህግ ያወጣል ወይም ፍጥረቱን የሚያስተዳድረው በህግ ነው። ስለዚህ አድርግና አታድርጋለሁ ማለት ነው። ሁንና አትሁን አለው። ያ ባይዘው ሁንና አትሁን የሚለው በኋላ ወደ መብት ስመጣ አስረዳቸዋለሁ። ግን ሁንና አትሁን የሚለው ስለ መብቱ ነው። ምክንያቱም አንድ ነገር ስለ ማድረግና ባለማድረግ መብት ነው። ለምሳሌ አንድ ሰው የሚተነፍሰው መተንፈስ መብት ስለሆነ ፍጥረታዊ መብት ስለሆነ የእስትንፋስ ህይወት ስላለው ሰው ሁሉም ፍጥረት ምድር ያለው ስጋ ለበስ ፍጥረት የእስትንፋስ ህይወት ስላለው መተንፈስን ከህግ ጋር ቢያያዝ ኖሮ እንዴት ነበር? ምን ነው የምትተነፍሰው? ጠዋት ስትነሳ በቀኝ እግርህ የመጀመሪያ በቀኝ ግራ እግርህ ግን ቀኝ አይደለም ግራ እግርህ ሲረግጥ ነው ቢባል ኖሮ ተሳስተ ቀኝ የረገጥ ቀን በቃ ለቀይዛን ቀን አየር አንተ ጋር መጥቶ አይተነፈስም ማለት ነው የሚሆነው። ባይዞ ይሄን የምልበት ምክንያት ለቀልድ ፈልጌ አይደለም ወይም ላስቅ ፈልጌ ሳይሆን ግን ሌላ ማንነቱን ከስጋ ውጭ ያለውን ሌላ ማንነቱን የሚነካ ነገር ግን ህግ ላይ ወጥቶበታል። ለምሳሌ አንድ ሰው ደስተኛ ለመሆን ህግጋት ማክበር አለበት። አንድ ሰው ለመጽደቅ ለምሳሌ እስቲ ዋናው ነገር የምድር እድሜው 80 ለሆነ ሰው የዘላለሙን ይሄ ረጅም የሚኖረው ነው ምድር ላይ የሚኖረው 80 ዓመት ነው እንበልና የዘላለሙን ግን ማለት ነው በህግ ከሆነ የሚያገኘው ይሄ ሰው ከከሰረ ዋና እስትንፋስ ወደዛ ሄዶ የሚተነፍሰውን አየር ወደዛ ሄዶ የሚሆነውን ህያውነትን እዚህ በህግ አለማግኘቱ አለቀ በቃ። ህግ ደግሞ በባህሪው ማለት ህግ ማክበር በጣም ከባድ ነው። በዛ ላይ ህግ በተለይ ከእግዚአብሔር አንፃር ከሆነ ያለው ህግ ነው። ህግ ማክበር ማለት ለምሳሌ 300 ወይ 600 ህጎች ቢኖሩ 600 ህግ እንበል 599ን አክብረህ አንዷን ብሬክ ብታደርግ ወይ አንዷን ባትከተል ወይ በአንዷ ብትወድቅ አለቀ። በሁሉም እንደወደቅ ነው። ምክንያቱም የህግ በባህሪው እንደዛ ነው። በባህሪው ይሄን ያክል ፐርሰንት ህግ ካከበርክ ይሄን በቃ አይደለም በቃ እንደዛ አይደለም ወይ ታከብራለህ አታከብርም። የዚህን ያክል ደግሞ ጽኑነት ስላለ ምክንያቱም ለምሳሌ 10 ትእዛዛት አሉ ምድር ላይ። ስለዚህ ከ10 ትእዛዛት በአንዱ ብትወድቅ በ10 እንደወደቅ ነው የሚቆጠረው። ወይም ህግ ካለ ክስ ስላለ ኩነኔ ስለሚኖር ከህግ አንፃር ኮንሲኩዌንስ ስላለ ማለት ነው ቅጣት ስላለው አብሮ ህግ ባይዘው ያለ ቅጣት ትርጉም አልባ ስለሆነ ስለዚህ 10ም ደግሞ
ሁሉም ጥቅማቸው ውጤታቸው አንድ ነው፣ ጽድቅ ነው። ሁሉም መንግስተ ሰማያትን ማግኘት ሊሆን ይችላል አይደለ? አስሩን ማክበር ማለት አንዷን ለምሳሌ የትኛውን እሺ ታዲያ እንደ 9ን ማክበር እንበልና 9ን አክብረህ እናትና አባትን ያለ ማክበር ቢቻል እናትና አባቱን ሳያከብር በ9ኙ አክብሮ ለመንግስተ ሰማያት ይገባል ልትሉኝ አትችሉም። እናትና አባቱን ያላከበረ ሰው አይገባም። 9ኙን ቢተገብር ወይም በ9ኙ ግን ቢሳካለት ማለት ነው። እናትና አባቱን አክብሮ ደግሞ ሁሉ ነገር አድርጎ የሚሰርቅ ከሆነ ሌባ ከሆነ አይገባም አይደለ? እንግዲህ ብቻ ሴንሱ ገብቷቸዋል። ስለዚህ ህግ የሚያስበው ምንድነው? በተለይ የእግዚአብሔር ህግ ማለት ነው። ያንን ነገር አክብራችሁ ያንን ነገር ስትፈጽሙ ዋናችሁ ነገር የዘላለም የሚባለው ነገር ታገኛላችሁ። እንግዲህ ቀደም አየር መተንፈስ የሚለውን ነገር ሳነሳላችሁ ነገሩ አስቄ ወይም ትንሽ አያቡ እንደሆነ ነገር ፓራዶክሲካል እንደሆነ ነገሩ ማለት ነው። የዛኛውን መቀበላችን በጣም ይገርመኛል። ምክንያቱም አየር መተንፈስ ላይ ህግ ቢወጣ ነው በጣም ከባድ ነበር። ባይዘው ሌላ ነገር ላይ ህግ ስለወጣ ነው ሌሎቹ እንደምሳሌ ያነሳዋቸው። ለምሳሌ በሽታ መጥቶ ህግ ያወጣብሃል። ብላና አትብላ የሚል ህግ ያወጣብሃል። ሙዝ አትበላም የሚል ህግ አለው። አንዳንድ በሽታ መጥቶ መብተኛ ይሆንብሃል። ሙዙ እኮ እምቢ አላለም። ሙዙ አይደለም እሺ፣ ሙዙ አልበላም አይልህም። ሙዙም አልታመው አይደለም። ምክንያቱም በሽታው ሙዙ ላይ አይደለም ያለው፣ ስኳሩ ላይ አይደለም በሽታው ያለው፣ ሰውየው ላይ ነው ያለው አይደል? ስለዚህ በሽታው ሰውየው ላይ ህግ ያወጣል። ይሄን ትበላለህ፣ ይሄን አትበላም፣ ይሄን ትጠጣለህ፣ ይሄን አትጠጣም፣ እንዲያድርግና እንደዛ ታድርግ የሚል። ስለዚህ ህግ በአጠቃላይ ግን ምንድነው? መብት ተኮር የሆነ ያንን ህግ ስታከብር መብት ይከበርልሃል በሚል አቅጣጫ የሚሰጥ ወይም መብተኝነትን ወይም ፍጥረታዊነትን ታኮ የሚሰጥ ወይም እዛ ላይ ተደርኮ የሚደረግ ነገር ወይም ሰዎች ላይ የሚወጣ ትእዛዝ ነው ማለት ነው። ወይም አድርግና አታድርግ የሚል ትእዛዝ ነው ማለት ነው። እና ጥፋትም ምንድነው? በጥፋተኝነትም የሚኮንን፣ የሚወቅስ፣ የሚከስ፣ ቅጣት የሚያስተላልፍ፣ ቅጣቱም ደግሞ በጣም የሚገርመኝ ነገር ምድር ላይ ህጎችና ቅጣታቸውን አይቻለውና ህጎቹን እንተዋቸውና ቅጣቱ ሰውየውን ለመመለስ ከሆነ ሰውየውን ወደ ትክክለኛ ማንነቱ መልሶ ህጋዊ ለማድረግ ወይም በህጋዊነቱ መብቱን እንዲያገኝ ከሆነ አንዳንድ ቅጣቶች ፌር አይደሉም ብቻ ሳይሆን ሰውየውን ከዛ በኋላ ሰው አያደርጉትም ማለት የሚቀጡት አቀጣጥ የሚቀጡት ነገር የሚነኩት ማንነቱ ከዛ በኋላ ያ ሰው መሆን አይችልም። ህግን እየፈራ ፈሪ ሆኖ ይሄዳል እንጂ ሰው መሆን አይችልም። ለዚህ ነው ባይዘው ምድር ላይ በጣም ትልቁ የምድር ህግ ወይም ትልቁ ምድር በጣም የምታከብረው ብዙ ሰው ሊያከብረው የሚሄደው ህግ እግዚአብሔርን መፍራት ነው። ስለዚህ ምድር የምታውቀው እግዚአብሔር የሚፈራ እንጂ ህግ ስለሚያወጣ ስለሚገድል ስለሚያድን እንጂ እኛ እንደምንለው እኛ የምናውቀው ፈጣሪ የሚወደድ የሚመሰገን እንጂ የሚፈራ አይደለም። ፍጥረታትም ሌሎች ፍጥረታትም ከሰው በስተቀር የሚወዱት ሲወዱት ሲያመሰግኑት ያየነው እንጂ ሲፈሩት አላየንም። ህግ ካለ ግን ከጀርባ ሰይፍ ያለው ስላለ ቀጭ ስላለ ኦሬዲ ማንነትን ሰጥቶ ፈጥሮ ሲያበቃ የሚቀጣ ከዛ ፍጥረትነት ከዛ መብትነት የሚቀጣ ስላለ በቃ ሰውና ፈጣሪ በህግ ከተዋወቁ አለቀ። ሰውና ማህበረሰብ አንድ ግለሰብና ማህበረሰብ በህግ ከሆነ የሚገናኙት ሪሌሽንሺፓቸው ወይም ግንኙነታቸው በሙሉ ህግ አቀፍ ከሆነ በቃ ተለያዩ ማለት ነው። ያ ግለሰብ ባገኘው አጋጣሚ ያመጻል፣ ብቻውን ሲሆን ያመጻል፣ አገር ውስጥ ያመጻል፣ የራሱ ሀገር ስላችሁ የራሱ ቤት ውስጥ ያመጻል፣ ከራሱ ጋር ያመጻል፣ ራሱ ላይ ህግ ያወጣል። ብዙ ሰው በጣም በራሱ ህግ የተሰበሰበ ሰው አለ። የሌላውን ሰው ህግ ተውትና የራሱ ደግሞ ዲሲፕሊን በሚል ነገር የሚያወጣው ህግ ራሱ አለ ማለት ነው። ሰው ግን በህግ ሳይሆን በባህሪ ነበር የሚመራው፣ በህግ ሳይሆን በባህሪ ነበር። ስለዚህ ራሳቸው ላይ ዲሲፕሊን የሚያወጡ የራሳቸው ላይ ህግ የሚያወጡ ሰዎችም አሉና ብቻ ምድር ላይ ህግ በጣም ጽኑ የሰው ልጅ ማንነት ነው እና በጣም የሚገርማችሁ ነገር ሌላ ቀን በሌላ በሰፊ ሁኔታ ልናወራው እንችላለን። ይሄ ነገር ግን ህግ ማለት መንፈሳዊ ዓለም ውስጥ ወይም ይሄ የማይታየው ዓለም ውስጥ ያሉ ነገሮች ወይም ያሉ እውነታዎች ወይም ያሉ ጉዳዮች ወደ ምድር የሚገለበጡበት ካርቦን ማለት ነው። ህግ ማለት ፎቶኮፒ ማድረጊያ ነው። ምንም ነገር ወደ ምድር ሲገባ በህግ ነው የሚገባው። ህግ ነው ያን ነገር ህጋዊ የሚያደርገው፣ በአዋጅ ነው የሚገባው ማለት ነው። ስለዚህ የአንድ ነገር ወደ ምድር መግቢያ አዋጅ ህግ ይባላል ማለት ነው። ከቱም ህግ ከሆነ በኋላ ስለሚጸና ማንም ይበላው አንድ ሰው ህግ አድርጎ ካወራው በሰው አፍ ከተወራ ከዛ በኋላ ህግ ነው ነገር ይጸናል ማለት ነው። አትሊስት ዘመን መጥቶ ሌላ ህግ መጥቶ እስኪሽሮ ድረስ በጣም የሚገርማችሁ ነገር ህግ በህግ ስለሚሻር ማለት ነው። ስለዚህ ህግ መብተኛ ነው ምድር ላይ ከመብተኛው ከዋናው ከፍጥረቱ ወይም ህጉ ከወጣለት ፍጥረት በላይ ህጉ ህጋዊ ነው እና በጣም የሚገርማችሁ ህገ ወጡ እኔ ህገ ወጥ ምለው ህጋዊ ሲሆን ህጋዊው ሰው ግን ህገ ወጥ አድርጎታል በህግ ምክንያት። ከህግ አንፃር ሁሉም ሰው ህገ ወጥ ስለሆነ ሁሉም የሰው ልጅ
ከትንሽ ከደቂቅ ጀምሮ እስከ ትልቅ ድረስ ሁሉም ሰው ተላልፏል ህግ። ምክንያቱም ህግ ያለዛ መኖር ስለማይችል ህግ አይመለከተኝም፣ ህግ አይነካኝም፣ ህግ እንትን አልኩ የሚል ሰው ስለማይኖር ማለት ነው። ህግን አልጣስኩ የሚል ሰው የመንፈሳዊንም ህግ፣ የሃይማኖቱንም ህግ፣ የእግዚአብሔርንም ህግ፣ የፍጥረትንም ህግ፣ የሰውንም ህግ፣ የፖለቲካንም ህግ፣ ብቻ እንደዚህ ህጎች አንዱንም ህግ አልጣስኩ የሚል ጥንቅቅ ያለ በሁሉ ነገር ራይቸስ ነኝ የሚል ሰው እንግዲህ ለራሱ በጣም ካልዋሸ በስተቀር አይኖርም። ስለዚህ ሁላችንም ህገወጥ በአንድ ያደረገው ነገር ምድር ላይ አንዱ ማንነት ወይም አንዱ የምድር አካል ምንድን ነው? ህግ ይባላል ማለት ነው። ወይራስ ግን በትክክለኛው በፈጣሪ ዘንድ ግን ትክክለኛው የሰው ልጅ ግን መኖሪያ ወይም የመኖሪያው ማንነት ወይም ባህሪው ግን መሆን የነበረበት በመብት መኖር ነው። መብተኝነት ነው እንጂ ህጋዊ የሚያደርገው አንድ ሰው በፍጥረት ማንነቱ መብተኛ ይሆናል። ለምሳሌ ምድር የሰው ናት። ምድሪቷ በሙሉ የሰው የሆነችው መብት የተሰጠው ለሰው ልጅ ነው። ሰው ልጅ ነው እዚህ በፈቃድህ በአንተ ፈቃድ ስር ትኑር። ስለዚህ ምድር የሰው ልጅ ናት። በሰው ልጅ ማንነት ወይም በሰው ልጅ ፈቃድ የምትተዳደር ናት። ያ ማለት ምንድነው? ይገዛታል፣ እንደፈለገ ያረጋታል፣ ወይም እንደፈለገ ያበላሻታል ለማለት ሳይሆን፣ ወይም ግን የሱ ዶሜን ናት። በሱ ዶሜን ውስጥ ያለች ወይም በሱ ፈቃድ የምትተዳደር ወይም እሱ በመብት በሉዓላዊ መብት በላይ መብት የሚኖርባት ተደርጋ የተሰጠችው። ስለዚህ እዛ ላይ ደግሞ አብሮ ከሷ ጋር የሚኖር ወይም ይሄ ፍጥረታዊ ማንነቱን ይዞ በሚኖርበት ምድር ላይ ደግሞ ያንን መብቱን የሚያስከብርበት ወይም ያንን መብቱን ደግሞ የሚጠቀምበት ወይም የሚያንቀሳቅስበት ደግሞ ባህሪያዊ ማንነት አለው እንጂ በጉልበትም አይደለም፣ አንድ ነገር ያልሆነውን በማድረግም አይደለም፣ በመሆን አይደለም። አየርን በዚህ ንፈስ በዛ ንፈስ እንዲያድርግ እንደዛ አድርግ ብሎ አይደለም ነገርየው። ግን ምንድነው ከአየሩ በላይ እሱ መብት ይኖረዋል ማለት ነው። ከዝናቡ በላይ ወይም ከውሃው በላይ እሱ መብት ይኖረዋል። ከፀሐይዋ በላይ እሱ ይኖረዋል ማለት ነው። ከምድሪቷ በላይ እሱ መብት ይኖረዋል ማለት ነው። ያ እንዴት ይሆናል? ሃርሞኒየስ ነው። ምክንያቱም መብት ለሰውየው ሲሰጥ ሰውየውም እንደዛ በዛ መብት የሚገናኛቸውንም አካላት ባህሪ ስለሚያውቅ አይዛንፉም። ግንኙነታቸው ላይ ህግ አያበጁም። ወይም እኔና አየር የሚኖረን ማንነት ባህሪያዊ የመብት ግንኙነትና ሌላ ሰውና አየር የሚኖረው ግዴታ አንድ አይነት የመሆን እንትን ውስጥ አይገባም፣ ወይም ይጣረሳል የሚልም ፍርሃት አይኖርም። ስለዚህ ምንድነው አየርን ባህሪውን ወይም ማንነቱን ሆኖ ሲቀጥል እኔም ሰው ሆኜ ሲቀጥል ሁለታችንም እኩል ሄዳለን። ባይዘው ይሄ መብቱ ከሰው ተነጥቋል የለውም። ለምን እንደሆነ ልንገራችሁ። አንደኛ የማንነት ቀውስ ስላለን ማለት ነው። በዚህ ይሄ ማንነታችን ወይም ይሄ መብታችን ቢመለስልን እኔ ፀሐይን ግቢ ዛሬ ሲላት አንደኛው ውጪ ሲላት፣ አንዱ ዝነብ ሲል አንደኛው አትዝነብ ሲል፣ አንደኛው ምድርን ተራራ ይሄ ሜዳ ሁን ሲል አንደኛው ተራራ ሁን ሲል እንግዲህ እንትን ነበር የሚሆነው፣ መኖር ሳይሆን ዝብርቅርቅርቃችን ነው የሚጠፋው። አይደለም ፍጥረታዊ ዓለም ላይ በዚህ መብት ልንገለጥ ይቅርና እንዲያው እኛ እንኳን የራሳችን ብለን በሰራነው ዓለም ራሱ ያለውን ዝብርቅርቅነት ይዩት። ምክንያቱም አንዱ ሀገር እኮ የሚያስገድል አንዱ ሀገር ሊያሸልም ይችላል። በህግ አንዱ ሀገር በሞት የሚያስቀጣ ነገር አንዱ ሀገር ደግሞ ጀግንነት ምልክትም ወይም የጥሩነት የሚያሸልም ነገር ሊሆን ይችላል ማለት ነው። ስለዚህ በመብታችን ራሱ አሁን ያለን እንቅስቃሴ መብታችንን ሌላ ያስረክበን ህገወጥ ህግ እያወጣ የምንኖርበት ዓለም አድርገናል። ኦልሬዲ አልቋል። ስለዚህ አሁን ያለው የሰው ልጅ ብቸኛ መብቱ በሉዓላዊ ሊያደርገው የሚችለው ብቸኛ መብቱ መዳኑን መጨበጥ ነው። ወደ ፍጥረት ማንነቱ መመለስ መብቱ ግን ፈቃዱ ላይ ተቀምጣለታለች። ይሄም የምህረት ውጤት ነው። ከፈለጋችሁ የሰውየው ሳይሆን ምህረት ሰውን ሲምር ለሰው የተወለት የምህረት ስጦታ ነው፣ የምህረት ቸርነት ነው። ስለዚህ በቸርነት አንድ መብት ቀርቶታል። ሰው ማንም አይመለከተውም። የትኛውም ህግ ይሄንን ሊቃወም አይችልም። ህግም ያልደረሰበት ቦታ ነው። ፈጣሪ ሲፈጥረው ነህ ወዳለው ወደ አስቀድሞ እግዚአብሔር ፈቃድ ውስጥ ወዳለው የሰው ማንነት መመለስ መብት አለው። ማንም አይከለክለው። ሃይማኖት አይከለክለው፣ መንግስት አይከለክለው፣ ህግ አይከለክለው፣ ሸይጣንም በሉ ማንም አይከለክለው። ራሱ ሰውየው በፈቃዱ ማለት ይችላል። እንግዲህ ጥሪው ምንድነው? ይሄን መብትህን ተጠቅመህ ፈቃድህ ላይ ያለችውን ይህችን መብት ተጠቅመህ እኔ እንደ ሰው እኛ እንደ ሰው ያገኘነውን ወደ ፍጥረት መመለስ። ምክንያቱም ምንድነው ፈጣሪ
በፈቃዱ የሰራው ሰው አለ፣ በፈቃዱ የፈጠረው ሰው አለ። ወደዛ ሰው ማንነት መመለስ መብት ግን አለ። ማንም ያልወሰደ ማንም አልነካም። እዚህ ደረጃ ቴሪቶሪውም ስለማይታወቅ ነው፣ መድረስ ስለማይቻል ህግ ሊደርስበት ማይችል ቦታ ስለሆነ ይሄኛው አሁን አለ። አሁን ምድር ላይ መሬት ረግጦ ስጋ ለብሶ ኖረ ነው፣ በልተ ነው፣ ጠጥተ ነው፣ ተንቀሳቅሰንበት፣ ዋኝተንበት፣ ተዘፍቀንበት፣ ጣፍጦን፣ እርቦን፣ ጠግበን፣ ዘለን፣ ወርደን፣ ወተን፣ ውለን፣ አድረን በቃ ተውት ኖረን ነው ያለ ነው። እና እንዲህ አይነት ጥሪ የድፍረትም አይጠራም። በሌለ ነገር አንደኛ ጥቅም ፍለጋ ጥቅም የጨረስኩ ሰው ነኝ። ጥቅም ፍለጋ አይደለም ነገር ግን የሰው ልጅ ይሄ መብት እንዳለው እንዲያውቅ እፈልጋለሁ። ስለዚህ ህግ ሳይሆን ህጋዊ የሚያደርገው ለዚህ መብቱ መፈጠር ህጋዊ ያደርገዋል ለዚህ መብቱ። ስለዚህ በመፈጠር ያለህ መብት ነው ይሄ። ምህረት በቸርነት የሰራልህ ምህረት በቸርነት የሰጠሽ እና ህጋዊውን ሰው ህገ ወጥ አድርጎ ሲያኖረው ህገ ወጡ ህግ ማለት ነው። ህጋዊው ሰው ደግሞ መብቱን ኦልሬዲ ስላስረከበ በሌሎች ነገሮች በሙሉ ለህግ ገና ህግን ሰርቶ ወይም ለህግ ተገዝቶ በመኖር መብቱን ለማስረከብ ለሚሄድ ሰው እኔ አንድ ሌላ ህግ ማይነካው መብት እንዳለው ለነገር ፈልጋለሁ። የፍጥረት መብት ነው። ስለተፈጠረ ብቻ ስለተገኘ ሰው ሆኖ ስለተገኘ ብቻ ምህረት የሰጠውን መዳን ማግኘት ይችላል። በቸርነት የተሰጠውን ሰው በእግዚአብሔር ፈቃድ የተሰጠውን ኦሪጂናል ማንነት ይሄ ማንነት ቀሱን በሙሉ በአንድ ህግ ሳያከብር ይሄ ምድር የምታውቀው ፈጣሪ ምንድነው? ኦኬ መልሰሃለሁ፣ ዘላለም ሰጣሃለሁ፣ ብቻ እግዚአብሔር የሚሰጣቸው ነገሮች በሙሉ ማሰጣሃለሁ የሚለው ህግ አክብረህ አይደለ? ኖ ህግ ሳከብ በምህረት ምህረት ማለት እኮ አንተን ሳልጠብቅ እኔ ፈጣሪ ስለሆንኩ ፈቃዴ ነው ምሬሃለሁ፣ ተመለስ ነው። ወደ ነበርክበት እኔ ወደማውቀው ፈቃድ እንድትመለስ ፈቅጃለሁ ነው ምህረት ማለት። ተመለስ ነው ወይም መመለስ ትችላለህ ነው። ያ ነገር ያ ኦፖርቹኒቲ ያ መብቱ አለህ ነው። ስለዚህ ያ መብት ግን አለ፣ ሁሉም ሰው አለ። ስለዚህ ያው ሰው መሆን ህግ ሰው ላይ ተጭኖበት ሰው መሆን ጨንቆታል አለ። ሰው መሆን ይጨንቃል። ሰው መሆን ስቃይ ነው። ሰው መሆን ዕዳ ነው። ሰው መሆን ሸክም ነው። እሺ ሸክም ያልሆነ ሰው መሆን አለ። ጣፋጭ የሆነ ሸክም ያልሆነ በጣም ውበት የሆነ ሰው መሆን በጣም ትልቅ እድል የሆነበት በተለይ በዚህ ዘመን ስጋ ለብሶ ሰው ሆኖ መገኘት በጣም እድል የሆነበት ዘመን ስለሆነ ነውና ህግ የማይመለከተው መብታችሁን በዛ መብታችሁ ማንም ከዚህ ከልካይ ስለሌለው እዚህ ላይ ማንም ኃይለኛ ስለሌለ ማለት ነው መብታችሁን ተጠቀማችሁ ፈጣሪያችን የፍጥረት ሁሉ አባት ለልጆቹ ሁሉ እንደ መብት አድርጎ ወደ ሰጠው የፍጥረት ማንነታችሁ የሰውነት የፍጥረት ማንነታችሁ መመለስ ይችላልችሁ። ይሄን ግብዣ ሁሌ መጋበዛችን አይቀር በተለያየ አርስት በተለያየ ቅርጽም መደረሻችን ነው። ሁሉም ግብዣችን ነው። መብትህ ነው። የኔ አይደለም እንላለን፣ አንዳንዴ የኛ አይደለም እንላለን። ማን ምን ልበት ካደረ ይሄ ሁሉ ከአንዱ ፈጣሪ ለሁሉም የተሰጠ ስጦታ ስለሆነ ለሁሉም የተሰጠ መብት ስለሆነ መብት ሲሆን ደግሞ ከሰጪው እንጂ ከተቀባዩ አይደል። መብት እኮ ከተሰጠህ ተቀባዩ ችሎታ ስላለው አቅም ስላለው እንዲህ ስለሆነ ቀይ ስለሆነ ነጭ ስለሆነ ፈረንጅ ስለሆነ አጭር ስለሆነ ረጅም ስለሆነ ከጥሩ ዘር ስለመጣ ከዛ ዘር ስለመጣ ከዚህ ዘር ስለሆነ እንደዚህ አይደለም። ከሰጪው ነው። ሰጪው ደግሞ ለሁሉም በጽኑ ነው የሰጠው መብቱ። እንደዚያውም እቺ ብቻ ልበላችሁን አልጨርስ። በዛውም ማለት ነው መብቱን በጽኑ ሁኔታ ሰው እንዲቀበል ማለት ነው ራሱ ነው የተቀበለለት። ስለዚህ የጸና ነገር ነው። ዱካ ያለው ነገር ላይ ነው የምትሄዱት እንጂ እንደ አዲስ የሚሞክር ወይም እናንተ ላይ ቼክ የሚደረግ ነገር አለ ወይም ሁላችን አግኝተን እንደምናወራው የውሸታችን አለ የሚምራችን። ስለዚህ ኑና ይሄ በአካል በሚኖረን ክላስ ወይም በዚህ ቪዲዮ ስር ባሉትም ስልኮች ደውሉና በአካል መታችሁ ይሄን መብታችሁን ውሰዱ፣ ተጠቀሙ። ጊዜ ሲያልፍባችሁ የሚል ማስፈራሪያ የለኝም። ተጠቀሙ። ዛሬ ነው ማቃችሁ፣ ዛሬ ነው ያወራነው፣ ዛሬ ነው የሰማችሁት፣ ዛሬ ነው ቀን። ስለዚህ ዛሬውኑ መጠቀም ይችላልችሁ፣ ዛሬውኑ መደወል ይችላልችሁ፣ ዛሬውኑ ኮሜንት ላይም ጥያቄ ካላችሁ ጻፉና በዛ መሰረት ወይ አድራሻ ላኩልንና አስቀምጡልንና በዛ መሰረት ኮንታክት እናደርጋችኋለን። ስለዚህ ህግ ወጥ የማያደርገው ህግ የማያውቀው መብት አላችሁ። ህግ ተከበረም አልተከበረም ለኔ ካለኝ መብት አንፃር ካለኝ ሰውነት አንፃር ባይዘው ከህግ አንፃር ያለን የኛ ግንኙነት ልንገራችሁ መጠየቃችሁ ስለማይቀር እኔ ህጋዊም አይደለሁም ህገ ወጥም አይደለሁም ወይም ህግ አይመለከተኝም ማለት ግን ህግ ጥሳለሁ ማለት አይደል። ህግ የሚጥስ ማንነት የለኝም። ህግ ለመጣስ አልሄድም። ወይም ህግ እኮ የሚጣሰው ለምንድን ነው? በዛ ማጭበርበር ውስጥ የሆነ ነገር ማግኘት ስለሚፈለግ ነው አይደል? እንደዛ ፍላጎት የለም። ከዚህ በቃ አለቃ መብት ሌላው ከተከበረ
ህግ ምንም እኮ አይነካም። ህግ ሊነካው የሚችል መብት አይደለም። ስለዚህ በህግን በመጣስ ወይም ህግን በማክበር የማስቀጥለው ጥቅም የለም ማለት ነው። ተግባባን። ስለዚህ በህግ ውስጥ ከህግ ውጭ መኖር ይቻላል፣ በመብት መኖር ይቻላል። ስለዚህ ኑና እንዲህ ያለ ህይወት፣ እንዲህ ባለ ኑሮ፣ እንዲህ ባለ እንቅስቃሴ ምድር ላይ መኖር የሚቻልበትን ወደሚቻልበት አይነት መሆን ወይም ወደሚቻልበት አይነት መገኘት መድረስ ትችላላችሁ ማለት ነው። እንግዲያውስ ዛሬ ህግና መብት በሚል የነበረን ትምህርት በዚህ ላይ ያበቃል። በሌላ ትምህርት ወይም በሌላ አርዕስት በሌላ ጊዜ እስክንገናኝ ድረስ ብዙ ሰላም፣ ቻው።